አለሽ? ካርድ አለሽ? አዎ አሳይ አሳይ። ሲመጣ ዝም ብለህ እጅን አጣምረህ ታያለህ እንዴ? መዳም ልጅ ምን ታደርጋላችሁ? እንወያይበት። ብዙዎቻችሁ ሰምታችኋል። ግን የለም አንዋሽ። ተስፋዬ ያ ሁሉ የሰበሰበውን ገንዘብ አስክሬን አስገባለሁ ብሎ ህዝቡን አስክሬን አርጎ እህቶቻችንን አስክሬን አርጎ ሚስቱንም ሜዲያ ላይ ጥሏት ጠፍቷል። አፍቅሮ ያለውን ገንዘብ በላልቶ ጨፍሮ ክለብ ሲያሳይ ነበር የሆነ ጊዜ። በላልቶ ጠፍቷል። እሺ እህቶቻችን የት ድረሱ? አሁን ፓስተር ዮኒ ምላስን አዘጋጅተህ መዘጋጀት አለብህ። አውሩ ልስማችሁ። እንግዲህ ይኸውልህ ወንድሜ በደንብ እንደዚህ አይነት ነገር ማረጋገጫ ካለ የእህቶቻችን ሳንቲም እያንዳንዷ እኔ ባፌ የተናገርኩት የጀጎል በጎ አድራጎት ካርድ ወይም ደግሞ አባል ሁኑ ብዬ ያልኩት ብለሻል። ሳሪ ላይቭ ላይ ብያለሁ። አባል ሁኑ ብያለሁ። አባል ሁኑ ብዬ ተናግሬያለሁ። እያንዳንዱ አስመልሳለሁ፣ ቃል ገባላለሁ። ግን መሲ እንዳለችህ ኤፍራት ሙት ይሄ ጨለማ ይንጋልኝ ከስንት ቀን በኋላ በቀደም ትዝ አለኝና አንቺ መሲ ተስፍሽ አድርጊው የት ጠፋ ብዬ ስላት ቆይ ልደውል አለችኝ። የምሬን ነው የምልህ። እኔም ወዲያውኑ ጻፍኩለት። በሁለተኛው ቀን ምን ብሎ መለሰልኝ? ይኸው እዚህ ጋር አለ። ሳሪ በጣም ችግር ውስጥ ነኝ ያለሁት ከችግሬ ለመላቀቅ ነው ብሎ ሲለኝ እንደው ምን ላግዝህ አልኩት። ይኸው ጽፌለታለሁ። አልመለሰም። በቃ ኦኬ። ለምን መሰለሽ አሁን ይሄ አይከፈል ሳይሆን ቀጣይም እንደዚህ አይነት ድርጅት ሲመጣ መማሪያ ሆኖ እንዲያልፍና እናንተም አይኖ። ግን እኔ የምሰማው ነገር ምንም በቃ ሾክድ እያደረገኝ ነው። ምክንያቱም እኔ የመጥፋቱ ነገር እንጂ አሁን ጆከር የሚለው ነገር ሌላ ዓለም ነው። ከዚህ ባሻገር ሙኒት ብዙ ጊዜ ሰፖርት አድርገዋለች ጀጎል በጎ አድራጎት እያለ ማለት ነው። ተቋርጬ ስልክ ተደውሎብኝ፣ ቆይ ችግር የለውም አትሯሯጡ። ሌሎች በውስጥ ብትወጥ ምን አለ መሰለሽ እኛ ተናግረናል። መጀመሪያ እኔ ተስፋዬን አውቀዋለሁ፣ ተከራክረንበታል፣ ስንነጋገርም ነበር ያን ጊዜ ተው ብለናል። ግን ቀጣይ አሁንም ብዙ ይሄ የእርዳታ ድርጅት የሚባለው በአጠቃላይ በሌብነት የተተበተበ ነው። በሌብነት እስከተተበተበ ድረስ ስርቆት እንጂ የሚሰራ ትክክለኛ እርዳታ የሚያደርስ እንደሌለ ሚዲያ ላይ ገንዘብ ሰብስበው ለራሳቸው ፍጆታ እንደሚያውሉት ለራሳቸው ጥቅም እንደሚያውሉት በዚህ ሰውዬ መማሪያ ተደርጎ የማን ከየት ነው ገንዘቡ የሚመለሰው? አሁን ይመለሳል። ከኪስሽ ልከፍሊ ነው አንቺ በምላስሽ ነው ብለሽ ተናግረሻል። ያንን ስትናገሪ በቀናነት ነው። አንቺ ከኪስሽ ልከፍሊ ነው ወይስ ከየት? እንደዚህ አይነት ንግግር አቆሚ እንዴ። እሱ ደህና ከሆነ ሰው አይተሻል፣ ሰርተሻል፣ ግን ወንድሜ ላይ እሱ ደህና ከሆነ መጀመሪያ ግን ምን ማነው ደህና? እሱማ ሴት አፍቅሮ ጨፍሮበት በልቶ ጠጥቶ ሚስቱንም ቀርቶ ሚስቲቱ ሜዳ ላይ ወርቃ በሽተኛ ነች። እኔ ሚስቲቱን አሁን አስገባታለሁ። እሺ ተረጋጎ አመጣታለሁ። ግን እሱ እኔ ማን እንደጻፈልኝ ባላቅም አሁን እንዳልከው ዋትሳፕ ኃላፊነት እንደምትወስድ ሲለኝ እኔ እንደውም ላግዝ ሁሉ ብያለሁ። ይኸው ጠይቅልኝ። አንቺ ኃላፊነት እንደምትወስድ አንቺ ኃላፊነት እንዳለብሽ ስለ ድርጅቱ አንቺ አልመሰለሽ ተው መሲ አግባብ ነው ብለሽ ታስቢያለሽ? እኔ እናት ታስበሽ ሀሳቧ ተሰርኮ ነው። ተረጋጋ። አሁን እኮ ገና እንትኑ አጀንዳው አልተነካም። ዋና ትልቁ ነገር አልተነካም። ይሄ ወፍራም አየሩን አሁን እየነካው ያለሁት ቆያችሁ። በፈጣጣው ግን የሆነ መክሬ ምን ብዬ አይነን ጨፍኝ እመጣለሁ ብትል እዘረጋግፍ ላለውን ነገር እንረጋጋ። አንድ ወንድማችን አንድ ጊዜ 1.5 ወደ 4 ሚሊዮን ብር አንድ ትልቅ አሜሪካ የሚኖር ትልቅ ድርጅት ያለው አንድ ባለ ሀብት ወደ 4 ሚሊዮን ብር በኢትዮጵያ ብር ቶታል። ከእንግሊዝ እንደዚያው 800 ሺህ ብር ከጀርመን ምናምን የሆነ ማህበር ሰብሰብ ብለው ወደ 3 ሚሊዮን ብር። ለማንኛውም ብሩ በጣም ብዙ ነው የምታውቁት ነገር
ተሰጥቷችሁ የምትረዱ ምናምን ብቻ ሳትሆኑ ይሄ ሰውየው ምንም እርዳታ እንዳልተረዳና ድርጅቱን ይዞ እንደማይረዳ ለግለሰቦችና ለተለያየ የሆነ ነገር ላላቸው ለተለያየ የሚናገረው የሚያግዘው እንዳጣ ገንዘቡን ሰፖርት የሚያደርገው ድርጅቱን ይዞ ከኪሱ እንደሚያወጣ ነው ሲያስተባብል። ምሳሌ ሙኒት አሁን በግሏ ይሄንን ብላለች። ሌላም ባለሀብቶች አሉ በግላቸው እስከደረሰኙ እናመጣለን። ግን ቆየ ይሄ ሰውዬ ከጠፋ ቆየ ማለት እንደ ጓደኛም ሀቢባን ጓደኛ ናት። እነ መማር በተለይ መማር እኔ ጋር ብዙም አይደለንም፣ ግን በጣም ትጓባላችሁ። እንዲህ ሰምታችሁ ዝም አላችሁ። እህቶቻችንን በእርዳታ ድርጅት ተብሎ ወገናችን ሲበላ እኔም ማወቅ እፈልጋለሁ ሁሉንም ነገር። ምክንያቱም ምንም አይነት ነገር በጣም ሲጠፋብኝ ነው የጠየቅኩት። ይሄ ደግሞ ከተጠያቂነት ነፃ አያደርግም። ምክንያቱም እነዚህ ልጆች ቶሎ ጀጎል በጎ አድራጎት ግቡ ብዬ በአንደበቴ ተናግሬያለሁ። እንደጀመርክ ጨርስ አለው። ምክንያቱም እኔ ተናግሬያለሁ። እኔ ግን አባል ሆኑ ነው እንጂ ያልኩት ሌላ አላልኩም። ለአባልነት መዋጮ የምታዋጣው ውጫ አዋጡ እንጂ ሌላ ብር ይሰጥ አይሰጥ ምን ዝም በይ ዝም በቃ ማለት አባሽ ነው ዝም የምለው። ይኸውልሽ አሁን ይሄ እኛ ሚዲያ ላይ እንዳለነው ሰብሰብ ብለን ነገሮችን እያይዘን በደንብ አሁን ስነካው ጠፍቶ ነበር። አሁን በዚህ ሰዓት ላይ በዚች ሰከንድ ነው ይህንን ቮይስ ያደረገው። በዚች ሰከንድ አይንህን አጥበብ የለም ሰውዬው ሚስቱ ትመጣለች። ጠብቅ እኮ ችግር ላይ ነኝ ብሏታል። ሰላም እኮ አለ። የምን ችግር? አፍቅሮ ብሩን በልቶ ገንዘቡን ሁሉም ማርቆ መረጃውን ይልክላችኋለሁ። ማርቆ በልቶ ጠፍቷል። አንቺ ራሴ የቤተሰብ ጉዳይ። ሰላም ውድ የቸኮል ቤተሰቦች እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ ሰላም ነኝ። ምናልባት በጣም እጅግ ከሶሻል ሚዲያውም ከእናንተም ጠፍቻለሁ። በራሴ የቤተሰብ ጉዳይ ችግር ስለሆንኩ ነው። እሺ ጸሎት አድርጉልኝ። ለማንሳት ለማጣለም የምትፈልጉ ሰዎች አይዟችሁ፣ ትንሽ ጊዜ ነው እመለሳለሁ። እስከዛው ግን ጸሎታችሁ ያስፈልገኛል። በያላችሁበት በያላችሁ እምነት ሁሉ ጸልዩልኝ። አሁን ስነካው ጠፍቶ ነበር። አሁን በዚህ ሰዓት ላይ በዚች ሰከንድ ነው ይህንን ቮይስ ያደረገው። በዚች ሰከንድ አይንህን አጥበህ ብትመጣለህ ተስፋዬ ትክክል ይላሉ። አሚን።